አዎ እንደሱ መጠርጠር መቻል ትልቅ ነገር ነው። አንተ እየቀለድኩ ነው እንዴ? እቺ ምስኪን ሴትዮ እንዴት እንደዚህ ትላታለህ? ያልጠረጠረ ተመነጠረ ሲባል አልሰማሽም? እቺ ጅል የሆነች ሴትዮ እንዴት ያባየት እንደሆነች ራሱ ይገርመኛል። ዝም ብላ ነው እባክሽ። አንቺ ግን እሷንም ውሻ አደረግሻት አይደል? አናዳኝ እኮ ነው ኩሽና ውስጥ የወረወርኳት። ጅል ብትሆን ነው እዚህ ጋር መልሳ መጥታ የተቀመጠችው። የሆነ ተንኮል ይኖርባት ይሆናል። እባክህ አንተም ጅላቱ። ምግብ አቅርቢልኝ። ይቺ ሴትዮ ደግሞ እንዳትመጣ ብዬሻለሁ። እሺ እሻልሽ እና ካንቺ ጋር ተሰዳደብ ይሰለቻል እኮ። ሲያት ራሱ ትቀፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት። ካሌብ ባየው ነገር በጣም ተናደደ። እንግዲህ ካሌብ እስከዛሬ ድረስ አባቱና ትሁት ሲነግሩት ምንም ነገር አልተዋጠለትም ነበረ። ትሁትንም በየጊዜው ቲና በምትነግረው ነገር እየወቀሳትና እየሰደባት ሲገኝ አባትየው ለምንድን ነው ራስህ የማትከታተላቸውና ራስህ በዓይንህ በብረቱ የማትመለከተው ብለው ሲመክሩት እንዴት አድርጌ አባዬ ብሎ ሲል እሱን ለእኔ ጣለው፣ ብቻ አንተ ራስህን አዘጋጅ ለፈተናው፣ ይህን ሁሉ በዓይን ለማየት ዝግጁ ከሆን እሱን ለእኔ ጣለው ብለው ሲሉት እንግዲህ እሺ ብሎ ተስማምቶ ነበረ። ትሁትን እንዲሁም ቲናን ዳኒን እዚህ ቤት እኔ ሊሄድ ነው ልሳፈር ነው በጣም ቆያለሁኝ፣ ነገር ግን የአባዬ እህት አክስቴ ትመጣለች፣ ማየትም መስማትም አትችልም መናገርም አትችልም ብሏቸው ነበረ። እንደዛ ሲሏት ምንም አልመሰላትም። ብቻ ችግር የለውም አብሽር ብሎ ዳኒም አማናና እንዲሁም አይዞህ አብሽር ብሎ አደራ ለሱ ሰጥቶት ላንተ ሰጥቼ ነው የሚሄደው ምናምን ብሎ ሲል አረ አይዞህ አብሽር ችግር የለውም ለእኔ ጣለው እህቴ ሄደለች ለሞለ እህቴ ምናምን አባዬንም ሆነ እንዲሁም ደግሞ አክስትህን አብሽር እንዳንተ ሆኜ እቀበልልሃለሁ ደግሞ ስትመጣ ታገኛቸዋለህ እያለው ነበረ። ቲናም በጣም ደስ ብላት ነበረ። ደስ አይልም እንደ እኔ ፍቅር እሱ እኮ ሊሄድ ነው፣ ስለዚህ የምትመጣውም ደግሞ መናገርም ሆነ መስማትም አትችልም፣ እንደምንም ብለን አባይን እናስፈርመዋለን፣ ቤቱንም ደግሞ ጥሎ ስለሚሄዱ በቃ በነፃነት አብረን አንተን የማገኝብህ ጊዜ ነው ምናምን ስትለው እሱ ምንም አላስደስተውም ነበረ። ምክንያቱም እሷን አገኘ አላገኘ ምንም ደንታው ስላልሆነ እሱ የሚፈልገው ገንዘብና ገንዘብ ነው። በጣም የሚወዳትና የሚያፈቅራት ጓደኛ አለው። እንግዲህ ካሌብ ለትሁትም ሳይነግራት ትሁትም በቃ ልትሄድ ነው ማለት ነው ስትለው አዎ ልሄድ ነው ብሎ ሸኝቷት በር ድረስ በቃ ልሸኝ ስትል ተከትለው ነበር። ነገር ግን ይነግራታል ብዬ ነበር፣ ግን ለእሷም አልነገርም። ሁሉን ነገር ባይኑ ማየትና መመልከት ስለፈለገ ያው እሱ ከወጣ በኋላ ለባብሱ ወደ ቤት ገብቶ ቲናና ዳኒ ደግሞ እሱ ልክ እንደወጣላቸው የሚጠጣ ነገር አምጥተው ሙዚቃቸውን ከፍተው እየጨፈሩ ባለበት ሰዓት በር ሲቆረቆር ማን ነው ብላ ትሁት ስትወጣ ሴትይቱ ትመጣልኝ ስላላት እንዳላት ሁና ስትመጣ እንግዲህ በር ከፍታ አስገብታታለች። ነገር ግን ገና በገባችበት ሰዓት ነበረ ቲና ከፍ ዝቅ ማድረግ የጀመረችው ሴትየዋን ማለት ነው። ያው እሱን ለመሰለል ሴት መስሎ እስከገባ ድረስ ሴትየዋ ነው የሚባለው እና ከፍ ዝቅ ያደረገቻት ያለ ክብር ምንም ቢሆን የካሌብ አክስት ልታከብር ይገባ ነበር። ትሁት ራሱ አንቺ እንዴት ነው የካሌብ አክስት እኮ ናቸው የአባዬ እህት እኮ ናት፣ ለምንድን ነው እንደዚህ የምታደርጊያት? እንግዳ ክብር ነው ምናምን ስትል ነበረ። ግን አይኗን ማየት አልፈልግም ይችን ሴትዮ አውጭልኝ እያለች እየጎተተች ብዙ ጊዜ ወደ ኪችን ስታስገባ ነበረ። ለቲና እንግዲህ ትሁትን እች ሴትዮ ያዥልኝ ብዬሻለሁ እንዳላያት እያለች ስትል ትሁትም እንዳንጣላ ከኔ ጋር እሷን የሆነ ነገር ብታደርጊ እኔ ጋር የምንጣላው ስትላት ቆይ መፈራሽ ነው እንደሚመስልሽ ስትላት ነበረ። እንግዲህ ዳኒ ደግሞ ቆይ አንቺ ከትሁት ጋር ምንድን ነው የሚያጣላሽ? ሁልጊዜ ከእሷ ጋር እየተጣላሽ ያልሆነ ነገር ትፈጥራለሽ፣ ግርግር ትወጃለሽ፣ ጠብ ትወጃለሽ፣ ይቺ ልጅ ምን አደረገችን እያለ ነው የሚገኘው ዳኒ። ዳኒ ጥሩ ለመሆን ቢሞክርም ነገር ግን ቲና ክፋቷ አንድና ሁለት የለውም።
በዚህ ሁኔታዋ ራሱ አብሮ መቀጠል እንኳን እዚህ ቤት እሷን ማግኘቱ በጣም ነው የሰለቸው። ቶሎ የምታራዝምበትን ቀን ነው እየጠበቀ ያለው፣ ገንዘቡ የሚያገኝበትን ቀን ነው እንጂ ስለ እሷ ምንም ደንታ አይሰጠውም። ካሌብ እንግዲህ እርጉዝን መስላው ስለነበረ በጣም ተናዶ ከአሁን በፊት ትሁትን ጮህባት ነበር። ነገር ግን አባትየው ይቅርታ አስጠይቀዋት አብራ እንድትኖር ከሆነች በኋላ ዳኒ በጣም ጎበዝ ነሽ፣ እንዴት ራስሽን ብታከብሪ ነው ሰዎችን እኮ በቃ እግርሽ አጠገብ አስደፍተሽ ይቅርታ አስጠይቅሻቸው አይደለ? ራስሽን እንዴት አድርገሽ የምታስቢው ግን አንቺ ምናምን እያለት ነበር። አያገባህም ስለኔ፣ እኔ ለስራ እንጂ የመጣሁት ማንም ሰው ክብሬ ከፍ ዝቅ እንዲያደርገኝ አልፈልግም እያለችው ስትገኝ እንግዲህ እሺ ብሎ ከኪችን እንዲወጣ ካደረገችው በኋላ ሴትይቱ ስትመጣ ልክ እነሱ እራት ላቅርቦኝ ቁርስ ላቅርቦኝ ስትል አያገባሽም አልፈልግም እያሉ ቢያባረሯትም ነገር ግን ዳኒ ቆይች ልጅ ምን አደረገች? ምግብ የሚበላ ላቅርብ ነው አይደል ያለችው። ሌላ ምን ተናገረች? እና ለምንድን ነው በስነ ስርዓት የማትመልሽላት ብሎ ሲላት፣ ቆይች ልጅ ምን ብታስነካችሁ ነው? ሁላችሁም ካሌብም አባዬም ሁላችሁም ለእሷ ነበር የሚያደሉት። አንተም ዳኒ ስለ እሷ ነው በቃ አንተ ራስህ። ቆይች ልጅ ምን አድርጋችሁ ነው? ምን አስነክታችሁ ነው ሁላችሁም ለእሷ የምትተባበሩት? እያለች ስትጮህ እሷ ጋር ምን አገናኝሽ? ከቤት ሰራተኛ ጋር ምን አገናኝሽ? ለምን ክብርሽን ዝቅ ታደርጊያለሽ? ለምን እንድትከበሪ ራስሽ እንድታስከብሪ ለምን አትሆኝም? እያለ ቢመክራትም ነገር ግን እኔ እሷን ትሁትን በጣም ነው የምጠላት፣ በጣም ነው የምታስጠላኝ። ብታስጠላሽም እሷ ከስራ ውጭ አይተሻል። ባለፈው እንደሄደች ሽሮ እንኳን አስተካክሎ ቤት ውስጥ የሚሰራ ሴት ጠፍቶ ምናምን ሲያ በቃ በአንተ ቤት እያሸማቀቀኝ ነው ማለት ነው ምናምን ስትለው፣ እንደዛ ልል አይደለም ቲና በቃ እሷን እንድትያት ነው እያላት ነበረ። እንግዲህ ካሌብም ራሱን ማንነቱን ደብቆ ካሌብ በዚህ ሰዓት እንግዲህ ራሱን ደብቆ እየተከታተላቸው ይገኛል። ምን እያወሩ እንዳለ ምን ሀሳባቸውን እቅዳቸውን ሁሉ በዝርዝር እያየ ይገኛል። ምግብ ከበሉ በኋላ ምንም እንኳን ገትታ ብታስወጣትም ቲና እና ዳኒ ወደ ምኝታ ክላስ ገብተው ነበረ። እሱም ቀጥ ብሎ ምኝታ ክላስ ገብቶ ሲወጣ በዛን ሰዓት ቲና አይታው ስለነበረ ዳኒን ቀስቅሳው ዳኒ ሴትይቱ ክላስ መታ ነበረ ብትለውም ዳኒም እባክሽ እየቃዥሽ ይሆናል እንጂ ማንም የመጣ የለም ዝም ብለሽ ተኝ ቢላትም አይ የሆነ የመጣማ ሰው አለ አይቻታለሁኝ፣ አልተሳሳትኩም፣ በህልሜ አይደለም ብላ ወደ ሳላ ስትወጣ ካሌብ ያው ቁጭ ብሎ ስታገኘው አክስትዬቱ ምንድታደርግ መጣህ? እዚህ ክላስ እኮ ነው የመጣችሁ ብላ ወደ ኪችን እየከተተች ስታስገባት፣ ቆይ አንቺ ክብር የለሽም እንዴ? ለምንድን ነው ሴትዮዋ እንደዚህ የምትጎትቻት? ስትላት ክላሳችን ድረስ እኮ ነው የገባችው፣ ክላሴ ነው ቀጥ ብላ የመጣችውና ምን ልትሰራ ትመጣለች? ክላሳችን እንኳን ክላስ እሳላ ራሱ እንዳትሄድ ከዚህ ከኪችን እንዳትወጣ ንገሪያት እሺ ያዣት እያለች ስትነግራት በገዛ ወንድሟ ቤት ምን አገባሽ? የፈለገችበት ብትሄድ የፈለገችበት መግባት መብቷ ነው ስትላት፣ እና ታዲያ ክላስ ተኝተን ምን ልትሰራ ነው የምትመጣው? ክላስ እንዳትመጣ ነግሬሻለሁ እያለቻት ባለበት ሰዓት እንዲሁም ምን ጉድ ነሽ ለእንግዳ እንኳን ክብር የሌለሽ እያለቻት ትሁት እነዛ ስትላት፣ ያው እነሱም ሁኔታውም በጣም አስፈርቷትም ተደናግጣም ነበረ። ቲና ከዳኒ ጋር ተያይዘው ከክላስ ከወጡ በኋላ ሳላ ቁጭ ብለው እየተጫወቱ አንዳንድ ነገሮችን እያወሩ ምግብ እንፈልጋለን አቅርቢ ብለዋት እየጠበቁበት ባለ ሰዓት የኔ ፍቅር እንግዲህ ሁሉን ነገር እየጨረስን ነው አይደለም? ገንዘባችንን ቤቱን አንድ ጊዜ በራሳችን ስም ካዞርን በኋላ ሰውየው እኮ ተጃጅሏል፣ ጅል ነው፣ ምንም የሚያውቀው ነገር የለም። አንድ ጊዜ ብቻ ቤቱን ካዞርኩት የምንፈልገውን ካገኘን በኋላ ሰውየውንም ልጅየውንም ካሌብን እናጨልላቸዋለን ብላ ስትል ቲና ካሌብ የሰማው ነገር በጣም አስደንግጦት ቀጥ ብሎ ነበረ ወደ ኪችን የሄደው። ወደ ኪችን ከሄደ በኋላ እሱ እየተዟዟረ ባለበት ሰዓት ዳኒ ቆይ መሆኑ ነው ሰውየው ሴትዮዋ ተንስታ የሄደችው ሰምታን ይሁን እንዴ ስትለው
አዎ እንደሱ መጠረጠር ጥሩ ነው። አሁን ጠረጠርሽ ገና እንደዚህ ነው በቃ ብሎ ሲያል እንዴ አንተ ደግሞ እኔ እየቀለድኩ እኮ ነው። ምን ነው አመንከኝ? እንዲህ ሴትይቱ እኮ መስማት አትችልም፣ ማውራትም አትችልም። ስለዚህ ምንም አታስብ፣ አትፍራ ስትለው ቴና ሁሉንም ነገር መጠራጠር ጥሩ ነው፣ ብትጠራጠሪ ነው የሚሻልሽ። ይልቅስ እሷ ፊት ምንም ቢሆን ማውራት አልነበረብንም፣ መጠንቀቅ አለብን እያለ ሲላት ባክህቺ ምንም አሰማም ምንም የምትሰማው ነገር ስለሌላት ማውራትም ስለማትችል ስለዚህ ለእሷ አትፍራ፣ አታስብ። ሲጀመር ደግሞ እዚች አትመጣም ብላ ወደ ኪችን ገብታ ሴትይቱ ሚሆናን እየዘለለች የመጣችው ስትል አይ እኔ ምንም የማውቀው ነገር የለም። ቆይ ምን አድርገሻት ነው? ምን ብለሻት ነው ስትል አይ ደግሞ ምን አድርጋታለሁ ብላ ነበረ እየተቆጣችው ማለት ነው። ምግብ እንፈልጋለን፣ ምግብ አቅርብልን። ሲቀጥል ደግሞ ሴትይቱ ወደዛ ወደ ሳላ የሚባል እንዳትመጣ ብላ ማስጠንቀቂያ ሰጥታት ስትሄድ ለትሁት ትሁትም ቆይ አንቺ ግን አላበዛሽውም እንዴ? በገዛ ወንድሟ ቤት ምን አድርጌ ነው የምትያት ሴትዮዋን? ገና ከመጣይ ጀምሮ እኮ ይዘሻታል። እንደው ለእንግዳ እንኳን ክብር ቢኖርሽ ምን ችግር አለው እያለቻት ስትላት አሁን ወሬ አልፈልግም ምግብ አቅርብ ስጣት። እሺ ኧረ እሺ አልሽኝ ስትላት እና ምን ልበልሽ? ቆይ ከአንቺ ጋር ሁልጊዜ የምነዛነዙ አይደክምም እንዴ? እኔ ደክሞኛል እና ምን ልበልሽ? ምን እንደልሽ ነው የምፈልጊው ስትላት አዎ እንደሱ እሺ ብትይ ነው የሚያዋጣሽ እንጂ አለበለዛ ምን እንደማደርግሽ ታውቂያለሽ ስትላት ምን ታደርጊያለሽ አንቺ ስትላት የማደርግሽንማ ታውቂያለሽ፣ በባለፈው ምን እንዳደረግኩሽ እገልሻለሁ ስትላት አዎ አንቺም አልትገሊ ነበር፣ ነገር ግን አልተሳካልሽም፣ አልገደልሽኝም፣ መግደል አትችይም እያለቻት መከራከሩ ይበቃናል። አሁን ልቅስ ምግብ ነው የምትፈልጊው አይደል ስትላት አዎ ምግቡን ይዘሽ ነው ቶሎ ምግቡን እንፈልጋለን። ሴትዮዋ ደግሞ እንዳትመጣ ስትል ነበረ። ሴትዮዋ እንግዲህ ለእነሱ አቅርባለ ለእሷ ምግብ ስትሰጣት ለምንድን ነው የሰጥሻት ይህንን ምግብ? እንደዚህ አይነት ምግብ እሷ መብላት የለባትም ስትላት ቆይ አንቺ ምን አገባሽ? በገዛ ወንድሟ አስቤዛ ለሚያመጣው በወንድሟ ቤት አንቺ ምን ያገባሽ እያለች ስትጮህባት ቆይ ለእሷ መስራቱ ለእንዲህ አይነት ምግብ መስጠቱ ምን አግባብ ነው እያለች ስትጮህ ነበር። አያገባሽም፣ አይመለከትሽም አልኩሽ። እኔ እዚህ ቤት እስካለው ድረስ ነው አንቺ መኖር የምትችይው። ማንም ሰው ደግሞ እንዲያስገድደኝም ሆነ ሊያስወጣኝም አይችልም። ካስወጣኝም አባዬ ነው። እኔ ከወጣው ደግሞ ካሌብ እኔን ቢያስወጣ ካሌብ ራሱ ወጪ ነው ስትላት መብት እንደሌላት ስትነግራት ቀጥ ብላ ነበረ እየገባችው። ነገር ግን ካሌብ በሰማው ነገር በጣም ነበረ ግራ የተጋባው። በዚህን ያክል ቴናን አይጠብቃትም ነበረ። ምክንያቱም እንግዲህ ከአሁን በፊት እርጉዝ ነኝ ልጄን አስወረደችብኝ ትሁት ብላ ከትሁት ጋር ራሱ አጣልታው ነበረ። አባትየው ግን እሷ ብዙ ነገር ስታደርግ ስላዩትና ሁሉን ነገር ባይናቸው የሚሰሙት ወሬያቸውንም ሆነ ባይናቸው ብዙ ነገር ያዩት ነገር ስላለ አላመኗትም ነበረ። እሱን እንዲፈትሽ ራስህ አንተ እውነታውን ድረስበት፣ እኔ ስራውን እሰራለሁኝና አንተ እቤት ውስጥ ሆነ ሁሉንም ነገር ባይነህ መመልከት አለብህ ካሉት በኋላ እሺ አባዬ ብሎ ስራውን በአግባቡ ጀምሯል። ነገር ግን ካሌብ ገና በአንድ ቀን ይሄን ያክል ከሆነ ትንሽ ቢቆይ ራሱን ነው የሚስተው ማለት ነው። ምክንያቱም አባትየው ስንት ነገር አሳልፏል። ትሁት ስንት ነገር አሳልፋለች። ትሁትን አለ ስሟ በድራታል፣ ገፍቷታል። ብዙ ነገር ነው ያደረጋት ካሌብ ማለት ነው ለቴና ግዞ። ምናልባት እኮ ቴና እንደሷ ሀሳብና እንደሷ እቅድ ዛሬ ላይ አባትየውን በህይወት ላይ ኖሩ ይችሉ ነበር። ከሱም አልፎ ደግሞ እሱ ካሌብ ራሱ መጨረሻው አያምርም ነበር። አባትየው በህይወት እንዲኖር ያደረገችው እንደምንም ብላ ከሷ ጋር ብዙ መከራ አሳልፋ ትሁት ናት እዚህ ያደረሰችው አባትየውን ማለት ነው። ካሌብ ትሁትን በምን ቃል ሊያመሰግናት እንደሚችል አላውቅም። ይህን ነገር በአንድ ቀን እንኳን ራሱ ያየው ይህን ያክል ያሳበደው ትንሽ ጊዜ እንኳን ቢታገስ ብዙ ነገር በአይኑ በብረቱ እንደሚያይ ይህን ነገር መታገስ የማይችል ነው ካሌብ።
በአንድ ቀን እንግዲህ ወይኔ ወይኔ እያለ ሲበሳጭና ሲናደድ ቆይ ሴትይቱ ሆና ነው እያለች እጇን ስታውለበልብ ነበረ ትሁት። በመጨረሻ ግን የለበሰውን ሻርፕ ከራሱ ላይ ጣል አድርጎ ወይኔ እያለ ሲል ትሁት በጣም ጮኸ ነበረ። ነገር ግን እሱም አፏን ነበር የያዛት ቶሎ ብሎ። እንግዲህ ካሌብ እውነት በዚሁ ያጋልጣቸዋል ወይስ ደግሞ ስራውን አብሮ ይሰራል የሚለውን ወደፊት አብረን የምናየው ይሆናል። ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን።